ጂሃድ ከሌለ እስልምና ውበት የለውም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። አላህ Subhanahu Wa Ta'ala ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን ኢንሻአላህ። አላህ Subhanahu Wa Ta'ala ደግሞ በዚሁ ሸሃዳን እስከናገኝ ድረስ ጽናቱን እንዲሰጠን ለምነዋለን። አዩሃል ኩፋር ወልሙርተዲን እናንተ ከሃዲያንና ከዲን ወደ ኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። በአላህ Subhanahu Wa Ta'ala ፍቃድ ካላችሁበት ድረስ በርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። እናንተ ሙስሊሞች ወይ ደግሞ ከሂጅራ የዘገያችሁ ሰዎች ሞትን ፈርታችሁ የውርደት ኑሮ አትምረጡ። ከሂጅራ ወደ ኋላ የቀራችሁ ሰዎች ሂጅራን ማድረግ የማይመቻችሁ ከሆነ እንኳን ባላችሁበት ከሃዲያኖችን በምትችሉት አጋጣሚ መዋጋት እንዳለባችሁ አስተላልፋለሁ ኢንሻአላህ። ወሰለላሁ ዐለ ነቢይና ሙሐመድ። ከአሁን በኋላ ፍትህ ለአርሲ ክርስቲያኖች፣ ፍትህ ለኦርቶዶክሳውያን በየቦታው ለሚታረዱ እያልን ጥቁር እየለበስን በየሚዲያው በየቦታው የምናለቅስበት ዘመን አይደለም። ቤተክርስቲያኑን መስጊድ እናረግበታለን ያለበትን ቃል አሰማ። አንድ ማሳሰቢያ የምናገረው ቤተክርስቲያን መቀጠል የለበትም። አንድ ብር ሁለት ብር ለቅመን አይደል መስጊድ የምንገነባው? ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት ያለበት ቤተክርስቲያን ምን ይሆናል? መስጊድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው ይሄ የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጊድ ሆኗል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን ሰከን ብለን ወደ ጦርነት ነው መግባት ያለብን። አላሁ አክበር። እስኪ ኡስታዝ የሚለውን አድምጡት። ጸጥቆ ነው እንትን የለም እኮ እንቅስቃሴ እኮ የለም እኮ። ሰምታችሁ ታውቃላችሁ? መግለጫ ሲሰጥ ሲኖዶስ ትንፍሽ ካለ የሚደርስበት ነገር ያውቃል። እንዳለ ሲኖዶስ ከላይ ያሉ ሰዎች በቁጥጥር ስር ውለዋል። ቤተ ክህነት በቁጥጥር ስር ውሏል። ቅድስት ሥላሴ ዩኒቨርሲቲ በቁጥጥር ስር ውሏል። ማህበረ ቅዱሳን ትንፍሽ አይላትም። መቼም ዘመን የእስላም ነው፣ አትጠራጠሩ። ምን ጥርጥር የለውም። ጊዜኛ ነው ማለት ነው እና መንግስት ምንም ማድረግ አይችልም። በቅዱስ ሲኖዶስ ደረጃ መግለጫ ሲሰጣታችሁ ታውቃላችሁ ወይ ይላል። አያደርጉት። ምንም እኮ እንቅስቃሴ የለም። ከዛስ ቢያደርጉት የሚደርስባቸውን ያውቃሉ። ለምን? ከላይ ያሉት እንዳለ ተይዘዋልና ይላል። በነገራችን ላይ ታሪካዊ ስህተት እየፈጸማችሁ ነው አባቶቻችን። በገዛ ደሙ የዋጃትን የእግዚአብሔር ቤተክርስቲያን ለመጠበቅ የተሾማችሁ ሆናችሁ ሳላችሁ ለመንጋው ልትጠነቀቁ ለራሳችሁ ልትጠነቀቁ ሲገባችሁ መንጋው እየተበተነ በየቦታው እየታረደ የድረሱልኝ ጥሪ እያሰማ ጆሮ ዳባ ልበስ የምትሉት ከሆነ አልሰማንም አላየንም የምትሉ ከሆነ ከመንግስት መግለጫ የተሻለ ለክርስቲያኑ ልቡን የሚያጠነክር እምነቱን የሚጨምርለት ተስፋ እንዲኖር የሚያደርገውን አይነት ነገር የማትነግሩት ካልሆነ እናንተም ደግሞ የመግለጫ ጋጋታ እየሰጣችሁን እርሱ አይደለም ሞታችንን የሚያስቆምልን፣ እርሱ አይደለም ስደታችንን መጓረዳችንን የቤተክርስቲያንን መቃጠል የክርስቲያኖችን ሞትና ግፍ የሚያስቆምልን መግለጫ አይደለም። ትግራይ በከበባ ውስጥ ናት በማለት ህወሓት ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገባ ጠየቀ። ህወሓት ባወጣው መግለጫ የፌዴራል መንግስቱ የፕሪቶሪያውን የሰላም ስምምነት በይፋ ማፍረሱንና ክልሉን በከበባ ውስጥ ማድረጉን አስታውቋል። አዲሱ ጦርነት ከደጃፋችን ደርሰዋል ያለው ህወሓት ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገባም ጥሪ አቅርበዋል። የኢትዮጵያ መከላከያ ሰራዊት በትግራይ ድንበሮች ዙሪያ መጠነ ሰፊ ወታደራዊ ዝግጅት እያደረገ ነው ሲሉም ከሰዋል። ይህ ግጭት ከተቀሰቀሰ መላውን የአፍሪካ ቀንድ ሊያናጋ ይችላል ሲል ሰነዱም ያስጠነቅቃል። እናንተ ምን ትላላችሁ? ሰላሙ ይጸናል ወይስ ስጋቱ እውን ይሆናል? ኮሜንት ላይ ተወያዩበት። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ሁለተኛ ዙር ጦርነት ሊጀመር እንደሚችል የተለያዩ ስጋቶችን በማስቀመጥ ዓለም አቀፉ ማህበረሰብ እንዲደርስላቸው የህወሓት ቡድን ሊቀመንበር ዶክተር ደብረጽዮን ገብረሚካኤል በመግለጫ ገልጸዋል። ዶክተር ደብረጽዮን ገብረሚካኤል በሰጡት መግለጫ ላይ እንደገለጹት አሁን ላይ የሚጀመረው ሁለተኛው ዙር ጦርነት የተለያዩ የውጭ ኃይሎችን ማለታቸው ኤርትራና ግብፅን እንዲሁም ደግሞ ጀነራል አልቡራን የሚያሳልጡትን አይነት የሶስትዮሽ ጥምረታቸውና ጽምዶ እያሉ በሰሞኑ ሲያደርጉባቸው የነበሩ ውይይቶችን ጨምሮ የሚያሳተፍ ሲሆን ይህ ጦርነት ደግሞ ለኢትዮጵያ ብቻ ሳይሆን በአፍሪካ ቀንድ ላይ የሚኖሩ የፖለቲካ አስተላልፎችን በመቀየር ለአፍሪካ ቀንድ ጭምር ስጋት የሚሆንና እጅግ ከፍተኛ የሚባል ውድመትን የሚያስከትል መሆኑን በመግለጽ ዶክተር ደብረጽዮን ገብረሚካኤል ሁለተኛ ዙር ጦርነቱ ከመፈጠሩ በፊት ዓለም አቀፉ ማህበረሰብ ጣልቃ እንዲገባ ጥሪያቸውን አቅርበዋል። ከዚህ ጋር በተያያዘም ዶክተር ደብረጽዮን ገብረሚካኤል የሚመሩት የህወሓት ቡድን እንደገለጸው ከሆነ የፌዴራል መንግስቱ በመነጋገር የሚያምን አይደለም ብሏል። መቼ ነው በፕሪቶሪያው ስምምነት ሰላምን እናምጣ ብሎ መግባባት ላይ ከተደረሰ በኋላ የህወሓት ቡድን በተደጋጋሚ የፕሪቶሪያውን ስምምነት በመጣስ ጭምር የራሱን የሆነ መንግስትን በክልሉ ላይ በመፍጠር ጭምር እየተንቀሳቀሰ
ባለበት በዚህ ወቅት ላይ የፌዴራል መንግስቱ ለመነጋገር ወይም ደግሞ የሁለትዮሽ ስምምነት ለመፍጠርና ቁጭ ብሎ ለማውራትም ፈቃደኛ አይደለም ወይም ደግሞ ዝግጁ አይደለም የሚል ክስ ማቅረቡን ብዙዎችን እያነጋገረ ይገኛል። ምንም እንኳን የህወሓት ቡድን ይህንን መግለጫ ቢያወጣም ኒውዮርክ ታይምስ ባወጣው ዘገባ መሰረትም ደግሞ በኢትዮጵያ ሁለተኛ ዙር እጅግ አስከፊ የተባለ ጦርነት ሊከሰት እንደሚችልም ስጋቱን አስቀምጧል። በነገራችን ላይ የህወሓት ቡድን ጦርነት ይከሰታል ከማለት በተጨማሪ በትግራይ ክልል የሚገኙ ወጣቶችን በግፍና በአሰቃቂ ሁኔታ አስገዳጃዊ የሆነ ወታደራዊ ምልመላ እያደረገባቸው ነው። ይህ ወታደራዊ ምልመላ ደግሞ ከአባታቸው ከአቶ ኢሳያስ አፈወርቂ የተማሩት እንደሆነም ጭምር እየተነገረ ይገኛል። እንግዲህ በትግራይ ክልል ሁለተኛ ዙር ጦርነት እንዳይፈጠር የተለያዩ እንቅስቃሴዎችና ጥረቶችን ዓለም አቀፋዊ ማህበረሰቡ እንዲያደርግም የደብረጽዮን ቡድን ጥሪ አቅርቧል። የፌዴራል መንግስቱም ደግሞ ሰላምን እስካሁን በመምረጡ ምክንያት የነ ዶክተር ደብረጽዮን ቡድን የተለያዩ እንቅስቃሴዎችን እያደረገ ይገኛል። ሀገራችንን ሰላም ያድርግልን። ግን ህወሓት ያወጣው መግለጫ ይመስላል። እናንተ አካውንቲንግ ኮፒ ሊንክ አድርጉ። በነገራችን ላይ ነው የምላችሁ ፎሎ ያደርገኛል ፎሎ አያደርገኝም የሚለውን ትሬንድ ሁላ እኔ ህይወት ላይ ተግባራዊ እያደረጋችሁ ነው። ጎበዝ ጠፋሽ የምትሉ ሰዎች ራሱ ነው ሲስተሙ ነው እናንተን እያጠፋችሁ ያሉት። ኮፒ ሊንክ ካደረጋችሁ ግን ያው አካውንቲንግ ዛሬ 10 ጊዜ ብቻ ኮፒ ሊንክ አድርጉ። ባይ ደብረጽዮን ከጦርነቱ በፊት ሐውልት ሰማዕታት ላይ ህዝብ ሰብስቦ የተናገራት አንዲት ንግግር አለችና ልተርጉምላችሁ። ለምንድን ነው አሁንም ተመሳሳይ ደብረጽዮን ነው ትግራይን እየመራ ያለውና ወደ ጦርነት ድጋሚ እየገፋን ስለሆነ ከጦርነት በፊት የነበሩ ጭውዎች እያነሳን መነጋገር ይኖርብናል መማሪያ እንዲሆንና ተከታተሉ። ከም ሓደሽቲ ተለማመድቲ ክንለማመድ ሕዚ ተኩሲ እንደ አዲስ ተለማማጆች አሁን ተኩስ ልንለማመድ እየቀለደ መሆኑ ነው። አየለናን ባይዘይት ምትዕራይናው ንስ ኣብ ሓፂር ግዜ ኢና ምድላው ጌርና ደፊኦም ይመትዮምና ደሊና አይኮነን ንሱ ለዛ ነው እየተዘጋጀን ያለ ነው። ገፍተው ገፋፍቶን ወደዛ ያስገቡን። እኛ ግን ፈልገን አልነበረም። ግን ሆላ ኢና ነን ግን እኛ እንችለዋለን። ኣብ ሓፂር ግዜ ኢና ተዳሊና ወዮ ዝኩሉ ዘዋጣወጡ ዝነበሩ አይ ለካኛ አልተዘጋጀንም እነሱ ናቸው የተዘጋጁት ማለት ጀምረው ይኸውላ ሲያቅራሩ የነበሩት ለካ እነሱ ናቸው የተዘጋጁት እኛ አልተዘጋጀንም ማለት ጀምረዋል። እዛ ህዝቡ ያጨብጭባል። አጨብጫቢ ህዝብ ተኸሊ ምዕራይ አዊና ዝንሄ እምበር ንተኹስም አይተጠራጠሩ። እዚህ ላይ ነው እንግዲህ መሰመር ያለበት ነገር። ሌላው ነገር ነው እንጂ ማስተካከል ያቃተን ለተኩስማ እንዳታስቡ። ሌላው ነገር ነው እንጂ ማስተካከል ያቃተን ለተኩስማ እንዳታስቡ። ሌላው ነገር የተባለው ፖለቲካ፣ መልካም አስተዳደር፣ ዲፕሎማሲ፣ የሀገር ልማት፣ የሀገር ግንባታ ማለት ነው። ሌላ ምንም ሊሆን አይችልም። ሌላውን ያቃተን እንጂ ጦርነት። ሌላው ካቃተክ ደብረጽዮን መውረድ ነው ያለብክ። እኛ የምንፈልገው ጦርነት የሚመራ ሳይሆን ጦርነት እኮ ማንም ሽፍታ ይዋጋል። ማንም ሽፍታ አቅም እያካበተ ይዋጋል እኮ ምሽግ እየያዘ ወይ ደፈጣ ውጊያ ይዋጋል። ትግራይ የምትፈልገው ግን አመራር ነው፣ ሊደርሺፕ ነው የምትፈልገው ትግራይ። እሱ ደግሞ አይችልም ደብረጽዮን ያው እያለው እንዳለ ማለት ነው። ሌላው ነገር ላይ አግዙን እንጂ ጦርነትማ አያቅተን። እንደዚህ ብሎ እየተናገረ አልችልም እያለ ነው። እንግዲህ ትችላለህ ብለህ ገፍተን በፕሮፓጋንዳ ተሳስተን ለዛ ሁሉ እሳት የበቃ ነው። ድጋሜ ደግሞ ይሄ ሰውዬ ይሄ ተመሳሳይ ሰውዬ ድጋሚ ጦርነት ውስጥ ላስገባችሁ እያለ ነው። በቃይ ሊል ይገባል የትግራይ ህዝብ በቃይ። ለነገሩ በቅቶታል። የተወሰነ ሰው ነው ያልበቃው። እናንተም በቃይ በሉ። የተወሰናችሁ ሰዎች ያላችሁ ህወሓት ደጋፊዎች በቃይ ልትሉ ይገባል። የትግራይ ወጣቶች አፈሳ ይቁም። ሰላም ለትግራይ ህዝብ። ይመቻችሁ።